በማኅበረ ቅዱሳን ቅዱስ አቡነ ማትያስ የዛሬ 71 ዓመት ጥር 15 ቀን ከአባታቸው ከአቶ ወልደ ጊዮርጊስና ከእናታቸው ከወይዘሮ ከለላ በ1934 ዓ.ም ተወለዱ። ከፊደል እስከ ንባብ ከአጎታቸው ከቀሲስ ወልደ ገሪማ የተማሩ ሲሆን በ8 ዓመታቸው ወደ ጭህ ገዳም ገብተዋል። ከዚያም ለትምህርት ወደ አክሱም ጽዮን በኋላም ወደ ጎንደር በመሄድ ተምረዋል። ከኔታ እንቁባይሪ ከኔታ ገብረ ጊዮርጊስና ከኔታ ዶክተር አየለ ዓለሙ የተማሩት ቅዱስነታቸው በመንፈሳዊ ትምህርት ጉዟቸው ቅዳሴ፣ ዜማ፣ ቅኔ፣ ባህረ ሐሳብ እና የመጻሕፍት ሐዲሳት ትርጓሜ ተምረው በመምህርነት ተመርቀዋል። በማዕረገ ክህነትና በምንኩስናም ዲቁና ከብፁዕ አቡነ ማርቆስ፣ ምንኩስና ከመምህር አስራተ ጽዮን፣ ቅስና ከብፁዕ አቡነ ዮሐንስ ተቀብለዋል። አባ ተክለ ማርያም በመባል ይታወቁ የነበሩት ቅዱስነታቸው ለ3 ዓመታት የብፁዕ ቅዱስ አቡነ ተክለ ሃይማኖት አቡነ ቀሲስና ምክትል ልዩ ጸሐፊ በመሆን ያገለገሉ ሲሆን ጥር 13 ቀን በ1971 ዓ.ም በብፁዕ ቅዱስ አቡነ ተክለ ሃይማኖት አንብሮተ እድ ብፁዕ አቡነ ማትያስ የኢየሩሳሌም ሊቀ ጳጳስ ሆነው ተሾመዋል። ቅዱስነታቸው የካቲት 21 2005 ዓ.ም በተደረገ የፓትርያርክ ምርጫ በከፍተኛ ድምፅ ተመርጠው የካቲት 21 ቀን በቅድስት ሥላሴ ካቴድራል 6ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በመሆን ሥርዓተ ሲመታቸው ተፈጽሟል። ጤና ይስጥልን ክቡራን ተመልካቾቻችን፣ አሁን የምንገኘው በብፁዕ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ በመቀጠል ከብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጋር አጠር ያለ ቆይታ እናደርጋለን። አብራችሁን ቆዩ። በቅድሚያ ከውድ ጊዜው ሰውተው ለኛ ልጆቹ ይህንን ሰዓት ስለሰጡን በእግዚአብሔር ስም እናመሰግናለን። በተመልካቾቻችንም ስም የመጀመሪያ ጥያቄ የሚሆነው የልጅነት ጊዜው ምን ይመስል ነበር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የልጅነት ጊዜ እኔ የተወለድኩት በ1934 እንደ ኢትዮጵያ አቆጣጠር ጥር 15 ቀን ነው። ከአጎቴ ከቀሲስ ወልደ ገሪማ ወይናይ ከሚባሉት የእናቴ አጎት ናቸው። ከሳቸው ከፊደል ቆጠራ ጀምሮ እስከ ግብረ ዲቁና በጠቅላላ ከሳቸው ተማርኩኝ። ከዚያ ወደ ገዳም ሄድኩኝ ማለት ነው። ጭፍ ገዳም ይባላል። ተንቤን ውስጥ ነው። እዚያ ብዙ ቆይታ አድርጌያለሁኝ። ስንት ዓመት ነበር ወደ ገዳም ሲሄዱ እድሜው? እንግዲህ ምናልባት 8 ዓመት ይሆናል ይመስለኛል። እና እዛ 11 ዓመት ቆየሁ ማለት ነው። እዛው መነኮስ ማለት ነው፣ እዛው ገዳም ውስጥ። ከዛ በኋላ ወደ አክሱም ጽዮን ለትምህርት ለከፍተኛ ትምህርት ወደ አክሱም ጽዮን ወጣሁ። ከኔታ ገብረ ጊዮርጊስ
መጽሐፍት ሐዲሳት ጀመርኩ ማለት ነው። የአምስት ጉባኤያት በቀን ያስኬዳሉ። እኔ ነበርኩ ማነብላችሁ መጽሐፉን እሳቸው ይተረጉማሉ ማለት ነው። ከዛ እስከሳቸው ሐዲሳት ጀምሬ ሳበቃ ተነስቼ እንደገና ወደ ጎንደር ሄድኩ። ወደ አይነታ ዶክተር አየለ አለም ጉባኤ ቤት ገባሁ። እዛ ሐዲሳቱን አጠናከርኩ ማለት ነው። እሳቸው የማስተማር ሰርቲፊኬት ሰጡኝ። እሳቸው ራሳቸው ማስተማር ይችላል ብለው ያንን ሰጡኝ። ከዛ ወደ አዲስ አበባ ተሻገርኩ ማለት ነው። ቅዱስ አባታችን ወደ ኋላ ለመልሶትና እንግዲህ ቅድም ስለ ምንኩስና ህይወት የገቡበትን ጊዜ ነግረውና እና በዚያን ጊዜ የነበሩበትም ገዳም በምንኩስና የሚታወቅ ገዳም ነው አሁንም ድረስ። እና ወደ ምንኩስና ህይወት እንዴት ሊገቡ ቻሉ? እንግዲህ ወደ ከቤታችን ተነስተን ወደ ገዳሙ የሄድነው 3 ልጆች ነበር። ጠፍተን ነው የሄድነው ከቤታችን ለትምህርት። ከዛ ስንኖር ትንሽ ከቆየን በኋላ 2 ጓደኞቼ አንደኛው ወደ ቤቱ ተመለሰ፣ አንደኛው ደግሞ ሌላ ቦታ ወደ ቀጠለ። ከዛ ገዳሙ ተመለሰ ወደ ጎንደር ይሆን ወዴት ይሆን ሄደ። እኔ እዛው ቀረሁ። ከዛ በኋላ እንግዲህ መነኮሳቱ ወይም አበምኔቱ ሁኔታዬን አዩና እንደዚሁ እንትን ይላሉ፣ ይገምታሉ። ሰው ምን አይነት ሰው ለምንኩስና የማይሆን ሰው ሁኔታውን ይገነዘቡና እዚህ አንተ መመንኮስ አለብህ ብለው እንኳ መቀጠል ፈልጌ ነበረ። ምንም ዛን ጊዜ ለምንኩስና ፍላጎትም አልነበረኝ። ግን መቼስ ደግሞ ሁኔታው ነው የሚስበው። የመነኮሳቱ ህይወት ምናምን እንግዲህ ትምህርቱ ምናኔው ገዳማዊ ህይወት ምናምን ሁሉ መነኮሳቱን አይተህ ይስባል፣ ራሱ ይስባል። እና እኔም ያው እዛው መነኮስኩ ማለት ነው። ከዚሁ ጋር ላያይዘውና ቅዱስ አባታችን በእርሶ የምንኩስና ዘመን እንግዲህ ከነበረው የምንኩስና ህይወት አንጻር አሁን ያለውን የምንኩስና ህይወት እንዴት ያዩታል? እና በዚህስ ጉዳይ እንግዲህ የመነኮሳት ፍልሰት ተደጋግሞ የሚነሳ ርዕሰ ጉዳይ ሆኗል በዘመናችን። በዚህ ጉዳይ ላይስ ቅዱስነቶ ምን ያስባሉ? በዘመናችን የነበረው ምንኩስና በእውነቱ ካሁን የተለየ ነው። ለምንድነው? አንደኛ ምናኔው አጽንኦ በአቱ ማለት በገዳማት ቦታውን አጥንቶ በመኖር ካሁን ጋር አይገናኝም። ያን ያህል ፍልሰትም አልነበረም። እና ደግሞ መነኮሳት እዛን ጊዜ እኛ ቢያንስ ለ3 ዓመት አመክሮ አለ። አንድ መነኮስ ሲመነኩስ የ3 ዓመት ይሄ ህግ ነው፣ ህግ ገዳማት ነው። 3 ዓመት አመክሮ ይሰጠዋል። ይሄ ሰው ይዘልቃል ወይስ አይዘልቅም? አዎ 3 ዓመት ገዳሙን ያገለግላል። እንጨት እየተሸከመ ውሃ እንኳን እዛው ነው ገዳማችን፣ እዛው በዛው ነው። ብዙ ውሃ አለ ገዳም፣ ብዙ ውሃ አለው። እንጨት እየተሸከመ ገዳሙን ሽማግሌዎችን እየረዳ ቤተክርስቲያንን እያገለገለ እና 3 ዓመት ይፈተናል። አመክሮ ነው ይሄ። ከዛ በኋላ ነው እንግዲህ ዛን ጊዜ ይለያል። እንግዲህ አንድ መነኩሴ አንድ ሰው የምንኩስናን ህይወት ይዘልቃል አይዘልቅም ራሱም ይገነዘበዋል፣ ማህበሩም ይገነዘበዋል። ከዛ በኋላ ነው የሚመነኩሰው። ዛሬ እንደዚሁ አይደለም። ዛሬ ብዙ ችግር አለ። ያ ህግ ብዙዎቹ ገዳማት አይከታተሉትም። ዝም ብሎ ይመጣላቸውን ያመነኩሳሉ። በተለይ አንዳንድ ገዳማት ያ መንኩሶ ደግሞ አይውልም አያድርም።
ወደ ሌላ ቦታ ይሄዳል። በመነኮሰበት ቦታ ብዙም ማይሰነብቱ አሉ። አንዳንድ ገዳማት ደግሞ እንደም አሉ። መቼም እንግዲህ መቼም ፍልሰቱ ሁለት አይነት መልክ ነው ያለው። አንደኛው መልኩ ከገዳማቱ ወጥተው ወደ ከተማ እና ወደ ተለያዩ ቦታዎች በሚሄዱበት ጊዜ መነኮሳቱ አገልግሎት ይሰጣሉ፣ ያስተምራሉ፣ ስለ ሃይማኖታቸውን እና ያገለግላሉ፣ ይቀድሳሉ፣ ያገለግላሉ። በዚህ በኩል መቼም በአንድ በኩል ጥሩ ጎን አለው፣ በሌላ በኩል ደግሞ ጨርሶ አሰሩን ለቀዋል፣ ስርዓቱን ለቀዋልና ጉዳትም አለው ማለት ነው። ሁለት አይነት መልክ ነው ያለው። ስለዚህ ያው ገዳም ውስጥ ቁጭ ብሎ ከማሳለፍ እየዞሩ ማስተማር መቼም ጠቃሚ ነው። በአንድ በኩል ማስተማር የሚችሉና ለቤተ ክርስቲያን እድገት አገልግሎት የሚያበረክቱ ሰዎች ጥቅም ይሰጣሉ። እንደገና ደግሞ አልባሌ ቦታ እየተገኙ ቤተ ክርስቲያንን ማሰደብ ደግሞ ሌላ ጉዳት ነው እና ከዛን ጊዜ የነበረው በእኛ ዘመን ከነበረው እስካሁን ካለው ጋር ሲያስተያዩት መቼም ልዩነት አለው። መጨረሻ ላይ ያነሳዋት ምን ነበረች? ቅዱስነቱ በዚህ ጉዳይ ምን ያስባሉ? በዚህ ጉዳይ እንግዲህ መቼም ብዙ ጊዜ ታስቦበታል፣ ተደርጓል። ደግሞ ባለፉት አባቶች ዘንድ ምን መደረግ አለበት? አንደኛ አንድ ሰው ሲመነኩስ መታየት አለበት፣ መጠናት አለበት። ያ የጥንቱ አመክሮ ደግሞ መረሳት የለበትም። ስለዚህ ፍልሰቱ ደግሞ ገዳማትም ደግሞ ዝም ብሎ የመጣላቸውን ማመንኮስ የለባቸውም። ይሄ ነገር ቁጥጥር መደረግ አለበት ተብሎ ብዙ ጊዜ ተሞክሯል። ግን ወይም ተከታታይ አላገኘም ወይም ደግሞ ገዳማቱም ያንን ብዙም አልተቀበሉትም። ያው ወዚፉ ቀጥለዋል። ነገሩማ መሆን የነበረበት አንድ ሰው መጀመሪያ ትምህርት ሲማር እዛ ገዳሙ ተምሮ በደንብ ተምሮ አጥንቶ የአገልግሎት ዘመንና የትምህርቱ የእውቀቱ ግብረ ገብነቱ ምን ሁሉ ተመዝኖ መመንኮስ አለበት። ዝም ብሎ ጎርፎ እንደሄደ ዝም ብሎ አመንኩሶ መልቀቁ አግባብ እንዳልሆነ ይታወቃል። አሁንም ቢሆን የግድ ያንን የጥንቱን ባህል መመለስ እንዳለብን ነው የሚመስለኝ። ለምን ሰው ቁም ነገር ይዞ ተምሮ በደንብ ሆኖ አጥንቶ ከዛ በኋላ ደግሞ ራሱን ፈትኖ በአመክሮ ራሱን ፈትኖ እንዲመነኩስ፣ አለበለዚያ ገዳማቱ ዝም ብሎ የመጣላቸውን እየተቀበሉ እንዲያመነኩሱ ሙከራ ማድረግ ነው። ቅዱስ አባታችን ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ ከፕትርክናውም በኋላ አሁን በስክሪኑ ላይ በሚታየው በጥቁር ልብስ አለባበሶ እንደሚቀጥሉ ተናግረው ነበር። እንግዲህ በቤተ ክርስቲያናችን በመነኮሳት እና በቀሳውስት ዘንድ ወጥ የሆነና ስርዓቱን የጠበቀ አለባበስ እየጠፋ የመጣበትና ማንኛውም ሰው በፈለገው ቀለም አሰፍቶ የሚለብስበት ሁኔታ እየተለመደ ነው። በእርሶ የፕትርክና ዘመን ለእንዲህ አይነት ጉዳዮች የሚሰጡት ትኩረት ትንሽ ለሚመስሉ ግን ውጤታቸው ትልቅ ለሆኑ ጉዳዮች የሚሰጡት ትኩረት ምን ያህል ነው? እኔ እንግዲህ በእውነቱ ቅድም በአንድ ጉዳይ ላይ ብዙ ተሞክሮ ነበር። ያው ስለ ምንኩስና ጉዳይ ማነሳን ጊዜ ብዙ ተሞክሮ ነበር። ግን ተሞክሮ ግቡን ሳይመታ የቀረ ነገር ነው የዚህ ምንኩስና ጉዳይ ብዬ እንዳልኩት። በዚህም ጉዳይ ብዙ ተሞክሯል። ከነ ብፁዕ ወቅዱስ አቡነ ቴዎፍታ ባስልዮስ ጀምሮ የመነኮሳት አለባበስ፣ የቀሳውስት አለባበስ፣ የዲያቆናት አለባበስ ሁሉ ተለይቶ ብዙ ጊዜ ከነንትኑ ወጥቶ ነበር። እኔ ትዝ ይለኛል አንድ መጽሐፍም ጭምር ትንንሽ መጽሐፍ ስላቸው ይመስለኛል። አሁን ትዝ የት እንዳለ አላውቅም እንጂ አይቻለሁ። ስርዓት ወጥቶ ነበር። አሁንማ ጨርሶ እኮ ለቀቀ እኮ ጨርሶ የዛን ጊዜ እንኳን እንዲያው
ትንሽ አሰሩ አለቀቀም ነበር። አሁን ግን ጨርሶ ማን ምን እንደሆነ አይታወቅም። እና ያለባበስ ጉዳይ በጣም አስቸጋሪ ሆኗል። መለየትም አይቻልም። መነኩሴ ቄስና መነኩሴ መለየት አይቻልም። ቀሳውስት መነኮሳት መስለው ነው የሚታዩት እና ትንሽ አስቸጋሪ ሆኗል። እንደገና ደግሞ በእርግጥ ካሁን ቀደም ተሞክሮ አለ ባይገታም አሁን ቢሆን በዚህ ጉዳይ ላይ ጥረት ማድረግ አለብን ባይ ነኝ። ፓትርያርክ አቡነ ማትያስን ይነሱ ጸሎት ያድርጉ አሏቸው። ተነስተው ጸሎት አደረጉ። እንዲየንታ ምኑ ነው እያለ ተማሪው ሌላ ይመስለዋል። እሳቸው ይሄ ነገር ታይቷቸው ነው ጳጳስ እንደሚሆኑ እንኳን ፓትርያርክ እንደሚሆኑ ለአቡነ ማትያስ አሁን እሳቸው ተናግረዋል። ቢጠየቁ እሳቸውም ይናገራሉ። እንዴት ይሆናል ብዬ እኔ በእውነት በጣም ደነገጥኩ። እኔም እንደውም እውነቱ እንዴት ብዬ ነው ሁለተኛ እዚህ የምለው እንዴት ይሆናል ይሄ ነገር ብዬ ይባሉ እንጂ ይሉኛል። በቃ ይባሉ እንጂ ጸሎት ያድርጉልን ይባል መንበረከ ይገንያ ሰማያት ለስብሐቲከ እግዚኦ ወጽድቀከኒ በማኅበረ ቅዱሳን